ሳታውቁት በየቀኑ ጠዋት ራሳችሁን እየጎዳችሁ እንደሆነ ታውቃላችሁ። አብዛኞቻችን እንደ ጤናማ ልማድ የምናያቸው 5 ነገሮች በእውነት ግን እድሜያችን እያሳጠሩና ጤናችን እያዛቡ ይገኛሉ። በተለይ ቁጥር 3 ላይ ያለው ስህተት በአይናችሁ ላይ የሚያደርሰው ጉዳት ያስደነግጣችኋል። ሰላም ጤና ይስጥልኝ የተከበራችሁ የቻናላችን ተከታታዮች እንደምን አላችሁ? በዛሬው ጥንቅራችን ከጤናችን ጋር የተያያዘ አንድ ጉዳይን ይዘንላችሁ ቀርበናል። በዛሬው ዝግጅታችን ታዲያ በማወቅም ባለማወቅም ጠዋት ላይ የምናደርጋቸው ልምዶች ነገር ግን በጤናችን ላይ ከፍተኛ ጉዳትን የሚያደርሱ የተለዩ ልምዶችን አብረን እንመለከታለን። እነዚህ ልምዶች በጤናችን ላይ በተለይም በአይናችን ጤና ላይ ከፍተኛ ችግርን ይፈጥራሉ። እነዚህ ችግሮች ታዲያ ምንድን ናቸው? ጠዋት ላይ የምናደርጋቸው ማስቀረት ያለብን ልማዶችስ የትኞቹ ናቸው? በዛሬው ቪዲዮአችን የምንመለከተው ይሆናል። ለቻናላችን አዲስ ከሆናችሁ ሰብስክራይብ ማድረግ፣ ሐሳብ አስተያየት ካላችሁ ደግሞ ኮሜንት መስጫ ሳጥን ላይ ጥያቄና ሐሳባችሁን ማስቀመጥ እንዳትረሱ እያልን አሁን በቀጥታ ወደ ዛሬው ቪዲዮአችን አለፍን። ጠዋት ላይ ከምናደርጋቸውና በጤናችን ላይ ከፍተኛ ጉዳትን ከሚያደርሱ ነገሮች ውስጥ አንዱ ውሃን ከመጠጣታችን አስቀድመን ትኩስ ነገሮችን መጠቀም ነው። በተለይም እንደ ሻይና ቡና ያሉ በውስጣቸው ካፊን ያላቸው በተጨማሪም የትኩስነት ባህሪ ያላቸው መጠጦች መጠጣት በጤናችን ላይ ከፍተኛ ችግርን ይፈጥራል። አብዛኛው አዋቂ የሚባል ሰው በቀን ቢያንስ ከ6 እስከ 8 ሰዓት ድረስ እንቅልፍ ላይ ያሳልፋል። ታዲያ ከ6 እስከ 8 ሰዓት በእንቅልፍ ውስጥ ስናሳልፍ እንቅስቃሴን ባናደርግም ሰውነታችን እረፍት ላይ ያለ ቢመስለንም በተወሰነ ደረጃም ቢሆን ግን ሰውነታችን ውስጥ ያለው ፈሳሽ እየተነነ ይመጣል። በአፍንጫችን ስንተነፍስ በአፋችን ስንተነፍስም ንፋስ ብቻ ሳይሆን በውስጣችን ያለው ፈሳሽም ከሰውነታችን እየወጣ ይሄዳል። በተጨማሪም እኛ የትኛንበት ሰዓት በውስጣችን ያሉ የተለያዩ የሰውነት ክፍሎቻችን የየዕለት ተግባራቸውን መፈጸማቸው አይቀርም። ይህ ደግሞ ውሃን ወይም ፈሳሽን እንዲጠቀሙ ያደርጋቸዋል። በተጨማሪም በምንተኛበት ወቅት በተወሰነ መልኩ ሊያልበን ይችላል። በላብ መልኩም ቢሆን ከሰውነታችን ፈሳሽ ይወጣል። ማታ በምንተኛበት ሰዓት ታዲያ ሳናውቀው ቢሆን ከሰውነታችን የሚወጣው ፈሳሽ በሰውነታችን ላይ ድርቀትን ያስከትላል። በከፍተኛ ድርቀት ውስጥ ያለውን ሰውነታችንን በቂ ፈሳሽ በተለይም ደግሞ በቂ ውሃን ሳንሰጠው እንደ ቡናና ሻይ የመሳሰሉ በውስጣቸው ካፌን ያላቸውን ትኩስ መጠጦችን የምንሰጠው ከሆነ ድርቀታችን ይበልጥ እየጨመረ ይመጣል። ሰውነታችን ወይም ውስጣችን ደግሞ በቂ ፈሳሽ ካላገኘና ድርቀት የሚያጋጥመው ከሆነ ይበልጥ እየተዳከመ ይሄዳል። ቀናችንም የማያዝናናና ደስተኛ የማያደርግ ሆኖ ያልፋል። በምግብ አፈጫጨታችንም ላይ ችግርን እየፈጠረ ይሄዳል። ቀኑን ሙሉ ተዳክሞን ልናሳልፍ እንችላለን። ለዚሁም ሲባል ታዲያ ጠዋት ከእንቅልፋችን እንደተነሳን ቡናን ወይም ሻይን ከመጠጣት ይልቅ ከ1 እስከ 3 ብርጭቆ ውሃን የመጠጣት ግዴታ አለብን። ይህንን ውሃ የምንጠጣ ከሆነ ሰውነታችን የሚፈልገውን በትንነት የወጣበትን ፈሳሽ በበቂ ሁኔታ ማሟላት እንችላለን። ውስጣችን ድርቀት እየጠፋ ይሄዳል። ያንን የማናደርግ ከሆነ ግን ለተለያዩ በሽታዎች ልንጋለጥ እንችላለን። ጠዋት ላይ ቡናን ሻይ በባዶ ሆዳችን የምንጠጣ ከሆነ በሰውነታችን ውስጥ ያለው የጋስትሪስ አሲድ ይበልጥ እየበዛ ይሄዳል። ያ ደግሞ ለጨጓራ ህመም ያጋልጠናል። ኮርቲሶል የተባለውና ለጭንቀትና ድብርት የሚያጋልጠው የሆርሞን አይነቱም በከፍተኛ ሁኔታ ተመርቶ ለድብርትና ለጭንቀት የመጋለጥ እድላችን እየጨመረ ይመጣል። ሌላኛው በህይወታችን ላይ ትልቅ ችግርን እየፈጠረ ያለና ለተለያዩ በሽታዎች የሚያጋልጠን ምክንያት ጠዋት ላይ በቂ ፀሐይን አለማግኘታችን ነው።
አብዛኞቻችን ከልጅነታችን ጀምሮ ፀሐይ መሞቅ ለሕፃናት ብቻ ነው ተብሎ ተነግሮልን ሊሆን ይችላል። ነገር ግን በርካታ ሳይንሳዊ ጥናቶች እንደሚያሳዩት ከሆነ የጠዋት ፀሐይ ለአዋቂዎችም እጅግ በጣም አስፈላጊ ነው። በተለይም ከጠዋት 2 ሰዓት እስከ 4 ሰዓት ያለው ፀሐይ በተቻለን መጠን ለተወሰኑ ደቂቃዎች ማግኘት የግድ ይለናል። በሰውነታችን ውስጥ ካሉ ሴሮቶኒንና ሜላቶኒን ከሚባሉ ሆርሞኖች ባልበለጠ ሌሎች የሆርሞን አይነቶችም በቂ ፀሐይ የማናገኝ ከሆነ እየጠፉና እየተዳከሙ ይሄዳሉ። ይህ ደግሞ በረጅም ርቀት ውስጥ ጤናችንን እያዛባው ይመጣል። በተለይም ሜላቶኒን የተባለው የሆርሞን አይነት ማታ ማታ ላይ በቂ እረፍት እንድናደርግ እንቅልፋችንም የተሻሻለ እንዲሆን የሚያደርገው የሆርሞን አይነት ነው። በዚህ ምክንያት ታዲያ ጠዋት ላይ በቂ ፀሐይን የማናገኝ ከሆነ ማታ ላይ እንቅልፍን አለመተኛት ወይም የተዛባ እንቅልፍ እንዲኖረን ሊያደርገን ይችላል። የጠዋት ፀሐይ ቫይታሚን ዲን ለመፍጠርም እጅግ በጣም አስፈላጊ ነው። ቫይታሚን ዲ ለሕፃናትም ሆነ ለአዋቂዎች አስፈላጊ የሆነ የቫይታሚን አይነት ነው። በዚህም ምክንያት ታዲያ የጠዋት ፀሐይን ግዴታ ማግኘት ይኖርብናል። ጠዋት ላይ የሚወጣው ፀሐይ በውስጡ ጨረራማነት የለውም። ከዛ ባለፈም በሰውነታችን ላይ ጉዳት ሊያደርስ አይችልም። በዚህም ምክንያት ታዲያ የጠዋት ፀሐይን ሁሌ ማግኘት ይኖርብናል። ታዲያ ለምን ያክል ደቂቃ የጠዋት ፀሐይ ማግኘት አለብኝ የሚል ጥያቄ ካላችሁ ቢያንስ አንድ አዋቂ የሚባል ሰው ከ15 እስከ 40 ደቂቃ ድረስ የጠዋት ፀሐይን የማግኘት ግዴታ ይኖርበታል። የጠዋት ፀሐይ ሲባል ግን በትንሹ ከ2 ሰዓት እስከ 4 ሰዓት የሚወጣው ፀሐይ ማካተት አለብን። ሌላኛው ጠዋት ላይ የምናደርገው ልምድና በጤናችን ላይ ከፍተኛ ጉዳት እያደረሰ የሚገኘው ከእንቅልፋችን እንደተነሳን ስልካችንን መጎርጎር ነው። በተለይም ደግሞ በጨለማ ቤት ውስጥ ሆነን ስልካችንን አንስተን የምንጠቀም ከሆነ ከፍተኛ የጤና ችግር እንዲያጋጥመን ያደርጋል። በከፍተኛ ጨለማ ውስጥ ስልካችንን አንስተን የምንጠቀም ከሆነ ከስልካችን የሚወጣ ብርሃን አይናችን ላይ ቀጥታ ስለሚያርፍ አይናችንን እየጎዳው ይሄዳል። በተለያዩ አይነት የአይን ህመሞችም እንዲያጋጥሙን ያደርጋል። በተለይም አይናችንን የሚያሳክከን የሚቀላና አብዛኛውን ጊዜ እንባ የሚኖረው ከሆነ በጠዋት ተነስተን በቀጥታ ስልካችንን ከመጠቀም ራሳችንን መቆጠብ አለብን። ከዛ ይልቅ ግን ከ10 እስከ 15 ደቂቃ እረፍት ካደረግንና ከሌሎች የብርሃን አይነቶች ጋር አይናችንን ካለማመድን በኋላ ቀስ በቀስ ስልካችንን መጠቀም እንችላለን። ጠዋት ላይ ከፍተኛ ስኳርነት ያላቸው ምግቦችን መመገብም ሌላኛው ጠዋት ላይ ከምናደርጋቸው መጥፎ ልማዶች መካከል አንድ ነው። ስኳርነት ያላቸውን ምግቦች ስንል እንደ ፓስታ፣ ዶናት፣ ፓስቲኒ፣ ጮርናቄ፣ ኬክና ሌሎችም በፋብሪካው ውስጥ ፕሮሰስ ሆነው የሚያልፉና በውስጣቸው አነስተኛም ቢሆን የስኳር መጠን ያላቸው ምግቦች መመገብ ማለት ነው። ለዚሁም ሲባል ታዲያ ጠዋት ላይ ጣፋጭነት ያላቸው ከላይ ያነሳናቸውን ዋና ዋና የምግብ አይነቶች ፈጽሞ መጠቀም የለብንም። ምናልባት ስፖርታዊ እንቅስቃሴን የሚያደርጉ የጉልበት ስራን የሚሰሩ ሰዎች ስኳርነት ያላቸውን ምግቦች ጠዋት ላይ ቢመገቡም ቀን ላይ የተለየ ስሜት ላይሰማቸው ይችላል። ነገር ግን አብዛኛው ጊዜ ቢሮ ላይ የምናሳልፍ ቁጭ ብለን ስራን የምንሰራ ሰዎች ግን በተቻለ መጠን ጣፋጭ ምግቦችን ቁርስ ላይ መመገብ የለብንም። በመጨረሻውና አብዛኞቻችን የማናስተውለው ደግሞ ጉልበት ሰጪ ወይም ኢነርጂ ድሪንክ የሚባሉትን ጠዋት ላይ መጠጣት ነው። ኢነርጂ ድሪንክ የሚባሉት ከቡናና ሻይ ጋር ሲነጻጸሩ 5 እጥፍ ካፌን በውስጣቸው ይዘዋል። ይህም ታዲያ በውስጣቸው ያለው የካፌን መጠን በደማችን ውስጥ የሚሰራጭ ከሆነ በረጅም ጊዜ ውስጥ ለልብና ለደም ግፊት ህመሞች እንድንጋለጥ ያደርገናል።